ይሄ ቪዲዮ ገና ትንሽ ሲያማችሁ ወደ ሐኪም ቤት ለምትሮጡ ሰዎችና መድኃኒት ለመውሰድ ደግሞ ለምትሯሯጡ ሰዎች ናቸው። ላይ ትንሽ ሲያማችሁ ልሞት ነው ስለዚህ ሐኪም ቤት መሄድ አለብኝ መድኃኒት መውሰድ አለብኝ ለምትሉ ሰዎች ነው። እዚህ ጋር የምትመለከቱት ሰው የስሙ ኢብን ባየርስ ይባላል። ኢብን ባየርስ በ1920 ውስጥ አሜሪካ ውስጥ ፕሮፌሽናል የጎልፍ ተጫዋች ነበርና ቤተሰቦቹ ደግሞ በጣም ወልዚ ነበሩ፣ ላይ ሀብታም ነበሩ በጣም ማለት ነውና የብር ችግር አልነበረባቸውም ከመጀመሪያ ማለት ነው። ሰው ኤደን ተንደላቆ ነበር ህይወቱ ሲኖር ነበረውና ፋይናሊም ካደገ በኋላ ፕሮፌሽናል የጎልፍ ተጫዋች ይሆናል ማለት ነው። ሚሊየን ፕላስ ሚሊየን ሰው ኢብንም ጎልፍ ሲጫወትበት የነበረ ቦታ እንደዚህ አይነት ቦታ ነበር ማለት ነው። ያረጀ እንዳይመስላችሁ ካሜራ ጥራት ስላልነበረ ነው። ሂ ሶ ያንግ ሰው ኢብን አንድ ቀን ከትሬኒንግ ወደ ቤት እየተመለሰ በነበረበት ሰዓት በትሬን ነበር በባቡር ነበር ሲሄድ የነበረው። ባቡሩ ከመስመር ይወጣና እጁ ይጎዳል። ላይክ ባቡሩ አደጋ ይደርስበታል። ሰው እጁ ይጎዳል ማለት ነው በአደጋው። ሰው ሀብታም ነው፣ ስለዚህ ትንሽ ነገር ነበር የተጎዳው። ቀጥታ ወደ ሐኪም ቤት ይሄዳል ማለት ነው። ሐኪም ቤትም ከደረሰ በኋላ ዶክተሮቹ ለሱ የተለየ እንክብካቤ ለማድረግ ይሞክራሉ ማለት ነው። ምክንያቱም ሀብታምና ታዋቂ ሰው ስለሆነ እንክብካቤ ያደርጉለታል ማለት ነው። ሰው ብዙ ከታከመ በኋላ አንድ ነገር ሪኮመንድ ያደርጉታል። እሱ ምንድነው? ራዲዮተር የሚባል መጠጥ ነበር በሰዓቱ ማለት ነው በ1920ዎቹ ውስጥና መጠጡ ይሄ መጠጥ ምንድነው የሚያደርጋችሁ መሰላችሁ? ላይክ ስትሮንግ ነው የሚያደርጋችሁ ካላችሁበት ህመምና ስቃይ እንድትድኑና በጣም ጠንካራ እንድትሆኑ ነው የሚያደርጋችሁ ማለት ነው። ይሄ መጠጥ ሪኮመንድ ያደርጉታል ማለት ነው ዶክተሮቹ። እሱም ደስተኛ ነበር፣ ይሄ መጠጥ ይወስዳል ማለት ነው። ሰው ምንም ይሄ ሬዲየተር የሚባል መጠጥ ሲወስድ በጣም አደገኛ እንደሆነ አላወቀም ነበር እና በሰዓቱ ብለው ሲጠሩ የነበሩት ሄልዚ ድሪንክ ወይ ደግሞ ጤናማ የሆነ መጠጥ ብሎ ነበር ሲጠሩ የነበሩት እና ኪዩር ያደርጋል ወይ ደግሞ ያድናል ብሎ ያስቡ ነበር። ምክንያቱም በሰዓቱ መድኃኒቱ ኖርማሊ ጥንካሬ ይሰጣችኋል እና ትንሽ ፊሊንጋችሁ ጥሩ እንዲሆን ያደርጋችኋል። ይሄ መጠጥም ሊትራሊ ራዲየምን ይዞ የነበረ መጠጥ ነበር ማለት ነው በውስጡ። ኢብንም ይሄን ከመሰለ ሰውዬ ወደዚህ የመቀየሩ ትልቁ ጥፋቱ ይሄ መድኃኒት ደጋግሞ መውሰዱ ነው ማለት ነው። እንዳልኳችሁ ራዲየም አሉና አጥንት ይሰባብራል ምናምን ነገር። ሰው ይሄ ሰውዬ ይሄን መጠጥ ለ3 ዓመት ውስጥ ከ1400 ቦትሎች በላይ ይወስዳል ማለት ነው። በዚህ ጊዜ ይሄ መንጋጭላው ቀጥታ ይወርዳል ማለት ነው። ላይክ ይወርዳል ስላችሁ እንዲህ ተሰባብሮ ምናምን አይደል። ላይክ በአንዴ እዚህ ጋር ተቆርጦ ይወርቃል ማለት ነው እና አጥንቶቹም ይሰባበራሉ ማለት ነው። ይሄን ከመሰለ ሰውዬ ወደዚህ ይመጣል ማለት ነው። ግን መጀመሪያ ምን ነበር ያመመው? እጁን ያመመው። ሰው ላይክ ሂ ኩድ ስቴሮሜን መድኃኒት ይችል ነበር። ሰው ወደ ሐኪም ቤት ሄዶ እንደዚህ አይነት ነገር ተደረገና አሉ እዚህ ሀገር አንዳንዴ እንደዚህ ነገር ያጋጥማልና ሰው ዝም ብላችሁ ሐኪም ቤት አትዱ ለማለት ነው። ላቭ ዩ ኦል